ዓለምን እያነጋገረ የሚገኘው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮና የባለቤታቸውን ጉዳይ እንዲሁም ማዱሮ ብሩክሊን የሚገኝ እስር ቤት መግባታቸውን አዳዲስ መረጃዎች እየሰማን እንገኛለን። ስለነዚህ መረጃዎች ወደ እናንተ የምናደርሰው ጉዳይ ይኖራል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። ከሀገራቸው በአሜሪካ ተይዘው ወደ ኒውዮርክ የመጡት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ከሚስታቸው ጋር ብሩክሊን የሚገኝ እስር ቤት መድረሳቸው ታውቋል። እስር ቤቱ ትልቅ ስም ያላቸው ግለሰቦች የሚገቡበት ሲሆን ጁሊየን ማክስዌል እናም ፒዲዲ ይጠቀሳሉ። ከነዚህ ግለሰቦች መሃል የአሜሪካ መገናኛ ብዙሃን እንደዘገቡት ማዱሮ ቅዳሜ ከመጡ በኋላ ኒውዮርክ በሚገኘው የአሜሪካ የእጽ ቁጥጥር ቢሮም ዲኢኤም በእጽ ዝውውርና የጦር መሳሪያ በመያዝ ክስ ተመስርቶባቸዋል። ማዱሮ ከዚህ ቀደም የእጽ አዘዋሪ ቡድን ኃላፊ ናቸው መባላቸውን ማስተባበላቸው ይታወሳል። ሚስታቸውና ማዱሮ ኒውዮርክ ፍርድ ቤት መቼ እንደሚቀርቡ እስካሁን የተሰማ ነገር የለም። ፕሬዚዳንት ትራምፕ ቅዳሜ ዕለት በሰጡት ጋዜጣዊ መግለጫ ደህንነቱ የተጠበቀ ፍትሐዊ ሽግግር ማካሄድ እስከምንችል ድረስ ቬንዙዌላን የምናስተዳድረው እኛ ነን፣ አሜሪካ ናት የምታስተዳድረው ብለዋል። ቬንዙዌላ ከባድ የውጭ ወታደራዊ ወረራም በሚል የትራምፕ ድርጊት ኮንና በመላው ሀገሪቱ የአስቸኳይ ጊዜ አዋጅ አውጃለች። የዓለም ሀገራት መሪዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላን መሪ ስለመያዛቸው የሰጡት ምላሽ የተደበላለቀ ነው። ትራምፕ መጠነ ሰፊ ባሉት ቅዳሜ በተደረገ ጥቃት ማዱሮና ሚስታቸው በአሜሪካ ኃይሎች ተይዘው ወደ አሜሪካ እንዲመጡ ተደርገዋል። ጥንዶቹ ኒውዮርክ ውስጥ በእጽ ዝውውር ወንጀል ተከሰዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር መንግስታቸው ለማዱሮ አገዛዝ እምባ እንደማያፈስ ተናግረዋል። ስታርመር ጥቃቱን ዓለም አቀፍ ሕግን የጣሰ ነው ወይ በሚል የቀረበላቸውን ጥያቄ ሳይመልሱ ቀርተዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የሽግግር ሂደቱ ሰላማዊና ዲሞክራሲያዊ ሊሆን ይገባል ሲሉ በኤክስ ገጻቸው ላይ ጽፈዋል። የቬንዙዌላ ጎረቤቶች ጥቃቱን ሲያወግዙ የማዱሮ የረጅም ጊዜ አጋር የሆኑት ቻይናና ሩሲያም እርምጃውን ተቃውመውታል። ቻይና በአንድ ሉዓላዊ ሀገርና ፕሬዝዳንቷ ላይ ጥቃት መድረሱን በተመለከተ በጣም ደንግጠናል፣ በጽኑ እንቃወማለን የሚል አስተያየት ሰጥታለች። ሩሲያ በበኩሏ አሜሪካ የወረራ ድርጊት ፈጽማለች ስትል ከሳለች። ከትራምፕ መንግስት ጋር አለመግባባት ውስጥ የምትገኘው ኢራን ደግሞ ጥቃቱ የሀገሪቱ ብሔራዊ ሉዓላዊነት የገፈፈ ነው ብላለች። የብራዚሉ ፕሬዝዳንት ሉላ ዳ ሲልቫም በኤክስ ገጻቸው የአሜሪካ ድርጊት የማይታለፍ መስመር እየጣሰ ነው ብለው የትራምፕ አስተዳደር ዓለም አቀፍ ሕግን በጣሰ ሁኔታ ሀገራትን፣ ዓለማችንን ማጥቃት፣ ግጭት፣ ብጥብጥና አለመረጋጋት ውስጥ ይከታል ብለዋል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ድርጊቱ የላቲን አሜሪካ ሉዓላዊነት ላይ የተቃጣ ጥቃት ነው ሲሉም የኩባ አቻቸው ሚጌል ዲያዝ ካኔ የወንጀል ጥቃት ሲሉ ከሰውታል። የቺሊው ፕሬዝዳንት ስጋት እንደገባቸው አሳስበው ጥቃቱን ኮንነዋል። የትራምፕ አስተዳደር ከዚህ ቀደም ኩባን እየወደቀች ያለች ሀገር ሲል መጥራቱ ይታወቃል። ቬንዙዌላ ውስጥ ጥቃት እንዲፈጸም አዘው ፕሬዝዳንቱን በቁጥጥር ስር የዋሉት ፕሬዝዳንት ዶናልድ ትራምፕ አስተማማኝ ሁኔታ እስኪፈጠር ድረስ አሜሪካም አገሪቱን እንደምትመራ ተናግረዋል። ቬንዙዌላ ላይ ድንገተኛ የኮማንዶ ጥቃት በመፈጸም የአገሪቱ መሪ በአሜሪካ እጅ መግባቷን በተመለከተ ፕሬዝዳንት ትራምፕ በሰጡት ጋዜጣዊ መግለጫ አስተማማኝ፣ ተገቢና ሕጋዊ ሽግግር እስኪደረግ ድረስ ቬንዙዌላን አሜሪካ ታስተዳድራለች ሲሉም በኩራት ተናግረዋል። በጋዜጣዊ መግለጫቸው ላይ ትራምፕ የአገሪቱ የነዳጅ ሀብትን በተመለከተ ትልልቅ የአሜሪካ ኩባንያዎች ወደ ቬንዙዌላ በመግባት መሰረተ ልማቶቿን መልሶ መጠገን፣ ለሀገሪቱ ገቢ ማስገኘት እስከሚጀምሩ ድረስ ይሰራሉ ብለዋል። ከፍተኛ የነዳጅ ዘይት ሀብት ያላት ቬንዙዌላ ባለፉት ሳምንታት ምርቷን ወደ ውጭ እንዳትልክ በአሜሪካ እንቅፋት ተፈጥሮባት ቆይቷል። ነዳጅ ጫኝ መርከቦች ከነጭነታቸው በአሜሪካ ቁጥጥር ስር ውለዋል። ይህ በእንዲህ እንዳለም ፕሬዚዳንት ትራምፕ በወታደሮቻቸው ቁጥጥር ስር የገቡት የፕሬዚዳንቱ ማዱሮ ምስልን አጋርተዋል። ምንጮች በአሜሪካ የቢቢሲ አጋር ስለሆነው ሲቢኤስ እንዳረጋገጡት ማዱሮን ያሳፈረው የአሜሪካ ጦር ሰራዊት አውሮፕላንም በሰዓታት ውስጥ ኒውዮርክ ያርፋል። በእጽና በጦር መሳሪያ ወንጀሎች ክስ የተመሰረተባቸው ኒኮላስ ማዱሮ አሜሪካ እንደደረሱ ጦር ሰራዊቱ ለፌዴራል መንግስቱ ባለስልጣናት አሳልፎ እንደሚሰጧቸውና በሚቀጥለው ሳምንት ኒውዮርክ ውስጥ ከሚገኝ ፍርድ ቤት ይቀርባሉም ተብሎ ይጠበቃል።
ዩኬ በቬንዙዌላ ላይ በተፈጸመው ጥቃት አለመሳተፏን ጠቅላይ ሚኒስትሯ ተናግረዋል። ጠቅላይ ሚኒስትር ኪር ስታርመር ዩናይትድ ኪንግደም ዩኬ በቬንዙዌላ በተፈጸመው የአየር ዘመቻ ላይ በምንም መልኩ አልተሳተፈችም ብለዋል። ነገር ግን አስተያየት ከመስጠታቸው በፊት ተጨማሪ መረጃም እንደሚፈልጉ ተናግረዋል። ስታርመር ኒኮላስ ማዱሮ በቁጥጥር ስር መዋላቸውን በተመለከተ ከፕሬዚዳንት ትራምፕ ጋር አልተነጋገሩም። ይህንንም አስረድተዋል። ጉዳዩ በፍጥነት የሚለዋወጥ ነው፣ እናም ሁሉንም መረጃዎች ማረጋገጥ አለብን ሲሉ ለዩኬ መገናኛ ብዙሃን አስተያየታቸውን ሰጥተዋል። ጠቅላይ ሚኒስትሩ አክለውም ዩኬ በዚህ ዘመቻ ውስጥ በምንም መልኩ አልተሳተፈችም ነው። ስታርመር በርካታ የዩኬ ፓርላማ አባላት እንዳደረጉት ድርጊቱን ያወገዙ እንደሆነም ተጠይቀው እውነታዎችን መጀመሪያ ማረጋገጥ እፈልጋለሁ፣ ከፕሬዚዳንት ትራምፕ ጋር መነጋገር እፈልጋለሁ፣ አጋሮቻችን ጋር መነጋገር እፈልጋለሁ፣ እኔም ማረጋግጥላችሁ በዚህ ውስጥ እንዳልተሳተፍን ብቻ ነው። እንደምታውቁት ሁልጊዜ የዓለም አቀፍ ሕግን ማክበር እንዳለብን እናገራለሁ እና ማምናለሁ ሲሉ አክለዋል። ግን በዚህ ደረጃ በፍጥነት የሚለዋወጥ ሁኔታ ስለሆነ እውነታውን እናረጋግጥ እናም ከዚያ በኋላ እንነጋገራለን በማለት መልሰዋል። ስታርመር በደቡብ አሜሪካ የሚገኙ የዩኬ ዜጎችን በተመለከተ በቬንዙዌላ ውስጥ ወደ 500 የሚጠጉ ዜጎች አሉና ከኤምባሲው ጋር ስለ ደህንነታቸው እየተነጋገርን ነው። ጥበቃ እየተደረገላቸውና ተገቢ ምክር እንዲያገኙ እየተሰራ ነው። አነስተኛ ቁጥር ነው፣ ግን አስፈላጊ ቁጥር ነው። ስለዚህ እዚያ እያደረግን ያለነው ይህንን ነው ብለዋል። አሜሪካ ቅዳሜ ማለዳ በደቡብ አሜሪካዊቱ ሀገር ቬንዙዌላ ላይ ጥቃት ፈጽማ ፕሬዚዳንት ኒኮላስ ማዱሮን በቁጥጥር ስር ማዋሏን ካሳወቀች በኋላ ክስ እንደተመሰረተባቸው ገልጻለች። የአሜሪካ ጠቅላይ አቃቢ ሕግ ፓምቦንዲ ኒኮላስ ማዱሮና ባለቤታቸው በኒውዮርክ ከተማ ክስ ተመስርቶባቸዋል። አቃቢ ሕጓ ጨምረውም በማዱሮ ላይ ከእጽ ምርትና ዝውውር ጋር የተያያዘ ሴራ፣ ኮኬን ወደ አሜሪካ በማስገባት ሴራ፣ መትረየሶችና አውዳሚ መሳሪያዎች በአሜሪካ ላይ ጥቃት ለመፈጸም ለመያዝ በማሴር የሚሉ ክሶችን አቅርበዋል። ፕሬዝዳንቱና ባለቤታቸው በአሜሪካ ውስጥ በአሜሪካ ምድር በአሜሪካ ፍርድ ቤት የአሜሪካን የፍትህ አቅም ሙሉ ለሙሉ በቅርብ ይጋፈጣሉ ሲሉ አክለዋል። ነገር ግን ፖምቦንዲ የፕሬዝዳንት ማዱሮ ሚስት ከባለቤታቸው ጋር እንደሚከሰሱ ቢናገሩም ስለቀረበባቸው ክስ ዝርዝር አልተናገሩም። እነዚህ ሁለት ዓለም አቀፍ የዕፅ አዘዋዋሪ ናቸው የሚባሉ ጥንዶች ለመያዝ አስደናቂና እጅግ ስኬታማ ተልዕኮ የፈጸሙ ጀግኖች ወታደሮቻችንን እናመሰግናለን ብለዋል አቃቤ ሕጓ።